አደር መብት ፈጠራ ላይ እየተከናወኑ ያሉ ስራዎች የመሬት ልኬት ስራ፣ የመረጃ ማደራጀትና የተደራጀውን የማጥራት እንዲሁም በአመራሮች በተግባሩ ዙሪያ የግንዛቤ ስራ መስራቱ ጥሩ ሆኖ ሳለ ያቀረቡት መረጃ ትክክለኛነት ለተረጋገጠላቸው አርሶ አደሮች መብት የመፍጠር ስራው በተቀላጠፈና በፍጥነት በጥራት መሰራት ይገባዋል። እንዲሁም ሁሉም ባለድርሻ አካላት ትክክለኛ አርሶ አደር በቦታው መብቱ እንዳይነፈግ መደረግና ለሌሎችም ያለአግባብ እንዳይጠቀሙ ማድረግ የሚገባ ነው። ሆኖም ግን የአገልግሎት ጥራትና ፍጥነትን በተመለከተ አንዳንድ የመልካም አስተዳደር ችግሮች እንዳሉ ከአርሶ አደሩ የተነሳ ሲሆን ይህም መፍትሄ ቢበጅለት። ከአርሶ አደር ጋራ ተያይዞ የተነሳው ጥያቄ ሶስተኛው ጥያቄ ነበር። በተለይ በባለፈው ምክር ቤት ተደጋጋሚ ጥያቄ ሆኖ ነው የተነሳው። እሱንም ከዚህ በፊትም ለመመለስ ብዙ ጥረት አድርገናል። ነገር ግን እየተመለሰ በአርሶ አደር ስም አላግባብ ተጠቃሚነትን ለማስፈንና በዚህ ልክ ብዙ ጫናዎችን የመፍጠር ሂደቶች የነበሩበት ነው። ከዛ ጋር የተሟላ ምላሽ መስጠት አልቻልንም ነበር። አሁን ግን በየሳምንቱ እየገመገም ከታች ከወረዳ ጀምሮ ኃላፊነት የሚወስዱ ሰዎችን ከአርሶ አደር ኮሚቴ፣ ከወረዳ፣ ከክፍለ ከተማ ስራው የሚመለከታቸው የስራው ኃላፊዎችና ባለሙያዎች በደንብ እንዲሳተፉበት አድርገን ከልኬት ጋራ የሚነሳው ጥያቄ ተፈቷል። ከልኬት ጋራ ብቻ አይደለም ከወሰን ጋራ የሚነሱ ጥያቄዎች ተፈተዋል። ሁለተኛ ይገባኛል መብት ይገባኛል የሚሉትንም በተመሳሳይ ሁኔታ አጥርተናል። ወደ 27000 አካባቢ አመልካቾች ነበሩ። ከዛ ውስጥ አጥርተን 6800 ያክሉ ትክክለኛ ያልሆኑ ጥያቄዎች መሆናቸውን አጥርተን ውድቅ አድርገናል። በህዝብም አስተችተናል። ከዛ በመለስ ያሉትን ደግሞ ህጋዊ መብት ይገባቸዋል የሚለውን በደንብ ለይተን በየደረጃው እየጸደቀ መጥቶ አሁን ሲስተም ላይ አፕሎድ እየተደረገ ነው። እሱን ትንሽ መታገስ ያስፈልጋል ማለት ነው። እየጨረስን ነው። ብዙ እየሄድን ነው። ከዚህ አንፃር የተሰራው ስራ ስር ነቀል ነው ማለት ይቻላል። ይሄንንም አጀንዳ ዘግቶ ማለፍ። ሁለተኛ ነገር ደግሞ ለልማትም ስንፈልግ በስርዓቱ ለሚመለከተውና ባለመብት ለሆነው ብቻ ካሳ ተሰጥቶ ማስተናገድ የሚቻልበትን አግባብ ለመተግበር የሚያስችል ነው።